jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ገደብ አልባው የህወሓት ጭካኔ ፈጥኖ ደራሽ ኃይሉ ስትራቴጂካዊ ቦታ የሆነችውን የኩምሩክ ከተማን ለመቆጣጠር ከሱዳን ጦር ጋር ባካሄደው ውጊያ ላይ ለአካለ መጠን ያልደረሱ የአልቡርሃን ቅጥረኛ የትግራይ ተዋጊዎችን መማረኩን የሚያሳይ ተንቀሳቃሽ የቪዲዮ ምስሎችን ባሳለፍነው ሳምንት አጋርቷል። ከህፃናቶቹ በተጨማሪ በሚያሳዝን ሁኔታ ነሐሴ 7 2018 ዓ.ም በነበረው ውጊያ ብቻ ከ4000 በላይ የትግራይ ወጣቶች በማይመለከታቸው የሱዳን ጦር በጸረ ትግራዩ የህወሓት ስብስብ መማገዳቸው ታውቋል። ይህም ህወሓት ከሱዳን ጦር ጎን ተሰልፎ እየተዋጋ ከመሆኑም በላይ በዓለም አቀፍ ህግ እድሜያቸው ያልደረሱ ህፃናትን ማስታጠቅ የሚከለክልና የጦር ወንጀል የሚያስጠይቅ ህግ እየፈጸመ መሆኑ የሚያስረዳ ነው። ህወሓት በህፃናቶቹ ለሚፈጽመው ጭካኔ እንደሚቀጥልበት ጀነራል አልቡርሃን የጦር መሳሪያ ድጋፍ ያደርጋል። የኢትዮጵያን የውስጥ ግጭት ለማባባስና ኢትዮጵያን ልክ እንደ ሱዳን ለማፈራረስ ለህወሓት ድጋፍነት የሚውሉ ከባባድ መሳሪያዎችን በኤርትራ ማሳዋ አውሮፕላን ማረፊያ በብዛት እያራገፈ እንደሚገኝ በሳተላይት ምስል ተረጋግጧል። ይህ በእንዲህ እንዳለ የዘውዱ ሀፍቱ ገዳዮች በነጻ መሰናበታቸውን አስመልክቶ ህዝብ በተለያዩ መንገዶች ቁጣውንና ተቃውሞውን እየገለጸ ነው። ዘውዱ ነሐሴ 2015 ዓ.ም በመቀሌ ከተማ በመንገድ ላይ ሳለች ጾታዊ ጥቃትና ግድያ የተፈጸመባት ወጣት ናት። ያሬድ ገብረስላሴና አንግሶም ኃይለማርያም ዘውዲቱ ሀፍቱ ላይ ግድያ በመፈጸም የእድሜ ልክ እስራት ተፈርዶባቸው ነበር። ያሬድ የህወሓት ከፍተኛ አመራርና የትግራይ ፖሊስ ኮሚሽን ምክትል ኮሚሽነር የሆነው ኮሎኔል ገብረስላሴ ልጅ በመሆኑ ውሳኔው ተሰርዞ ወንጀለኞቹ በነጻ ተሰናብተዋል። ይህን ግፍ ውሳኔ ለመሸፈን የህወሓት ልሳን የሆነው ትግራይ ቴሌቪዥን እውነታውን ለመሸፈን ያልተገባ አካሄድ እያደረገ ነው። ይህም የሚዲያው ሙከራ በትግራይ የሚገኙ ሚዲያዎች የህዝብ ዓይንና ጆሮ ከመሆን ለፍትህ ከመቆም ይልቅ በፖለቲካ ጉዳዮችም ጭምር የህወሓት አንጃዎች የፕሮፓጋንዳ መጠቀሚያ መሆናቸውን ያረጋግጣል። በመሆኑም ህዝብ እነዚህ ሚዲያዎች እንደ ብቸኛ ታማኝ መረጃ ቆጥሮ ከመሳሳት ራሱ ሊጠብቅ ይገባል። ከዚሁ ተቃውሞ ጋር ተያይዞ የዘንድሮ የአሸንዳ ክብረ በዓል የትግራይ ሴቶች ጥቁር አሸንዳ በሚል ሰይመው በቡድኑ አመራሮች ላይ ተቃውሞ በማሰማት ለማክበር ተዘጋጅተዋል። ይህንንም ተከትሎ ህወሓት የህዝቡን ተቃውሞ ለመቀልበስ ወጣት ሴቶችን አደራጅቶ ከፍተኛ የገንዘብ በጀት መድቦ መደበኛ የሚመስል አከባበር ለመፍጠርና ተቃውሞውን ለመሸፈን እየሰራ እንደሚገኝ ከታማኝ የመረጃ ምንጮች የደረሰ መረጃ ያመለክታል። ጽምዶን በመቃወም የፋኖ ታጣቂዎች እጅ እየሰጡ ነው። በፋኖ ስም ተጠልሎ የህወሓት አንጃ የሚያስፈጽሙ አመራሮችን ቅስም የሚሰብሩ ተቃውሞ መሰማት እንደቀጠለ ነው እና አስረስን ጨምሮ የህወሓትና የኤርትራ ልሳናትን በአንድነት ጽምዶ በቅርብ ይፋ ይሆናል የሚል አዋጅ እያወጁ በሚገኙበት በዚህ ወቅት የጎንደር ፋኖ መሪ ጌታ አስራደ ጠንከር ያለ አቋሙን ገልጿል። ጌታ አስራደ የጎንደር ህዝብ ዳግም ለህወሓት ባርነት ተላልፎ የሚሰጠው በእኛ መቃብር ላይ ብቻ ይሆናል ሲል ከህወሓት አልፎ ከእርሱ ጋር በፋኖ ስም የተጣመሩ ባንዳዎችን ጭምር ኃይሉ ሊዋጋ ቆርጦ መነሳቱን ይፋ አድርጓል። እንዲሁም በራያ አላማጣ በህወሓት ታጣቂ ላይ የተወሰደውን የአየር ኃይል እርምጃ ተከትሎ ህወሓት 32 የአማራ ተወላጅ የሆኑ የአካባቢው ነዋሪዎች አፍኖ መውሰዱን ከዚህ ቀደም መዘገባችን ይታወሳል። ከስፍራው በደረሰ መረጃ መሰረት አርሚ 26ን ጠቁማችሁ በድሮን አስመትታችኋል በሚል ህወሓት አፍኖ የወሰዳቸው የአማራ ተወላጆችን ለማስለቀቅ በራያ ቀጠና ከፍተኛ የሆነ ውጊያ በፋኖና በአርሚ 24 ተቀስቅሷል። በዚህ ትንቅንቅም ሁለቱ ታጣቂዎች ጉዳት እያስተናገዱ ሲሆን አሁንም ድረስ ውጊያው አለመብረዱን አረጋግጠናል። ይህም ሁኔታ የጽምዶን ጥምረት ሙሉ በሙሉ እንዲፈርስ እንደሚያደርገውም ተገምቷል። በተመሳሳይ ወልቃይት የሰሜን ጎንደር ነባር ርስት መሆኑን ጠንቅቆ የሚያውቀው ሰሜን ጎንደር አካባቢ የሚንቀሳቀስ የፋኖ ታጣቂ ጽምዶ በሚል ሽፋን ወልቃይትን ዳግም ከጎንደር ርስትነቷ የመንቀል ታሪካዊ ስህተት አካል አንሆንም በሚል እጅ መስጠት ጀምረዋል። በዚህም በዞኑ ዛሪማና አድርቃይ አካባቢ ሲንቀሳቀሱ የነበሩ በርካታ የፋኖ ታጣቂዎች ከነትጥቃቸው ለሰላም እጅ መስጠታቸው ታውቋል። የህዝብን ጥቅም አሳልፎ ከሚሰጥ ኃይል ጋር በመሰለ
በመሰለፋቸው እንደሚጸጸቱና በቀጣይ ህዝባቸውን በማገልገል ለመካስ ዝግጁ እንደሆኑ እጅ የሰጡ ታጣቂዎች ተናግረዋል። አሁንም በጫካ የሚገኙ ታጣቂዎች የቡድኑን ትክክለኛ ማንነት በመረዳት የሰላምን መንገድ እንዲከተሉ መልእክት አስተላልፈዋል። በተያያዘ መረጃ በጎጃም በሚወሰደው እርምጃ በርካታ ታጣቂዎች እጅ እየሰጡና እየተማረኩ እንዲሁም እየተደመሰሱ ብቻውን የቀረ ቡድን በከብት እረኝነት ላይ ጭምር ያገኛቸውን ታዳጊ ህጻናት ወደ ማሰልጠኛ እያስገባ ይገኛል። የጎጃም ፋኖ ከህወሓት ትምህርት ወስዶ ህጻናትን በጦርነት ላይ ለማሰለፍ የሚያደርገው ሙከራ በዓለም አቀፍ ደረጃ ተጠያቂ የሚያደርገው ከባድ ወንጀል ነው። ይህ በእንዲህ እንዳለ ህወሓት እንደ ተላላኪ የሚያየው ፋኖ ከጽምዶ ከማፈግፈግ ለመከላከልና በተለይ አሁን በሚጀምረው ጦርነቱ ላይ መጠቀሚያ ለማድረግ በማቀድ ጽምዶን ወደ ጥምረት ለውጫለው ዘመነ ካሴ የጥምረቱ ሊቀመንበር አስረስን ደግሞ ቃል አቀባይ አድርጌያለሁ እያለ በልሳናቱ ሳይቀር በወሳኝ ሰዓት ለአፋብኃን የተሰጠው ኃላፊነት እያለ ድለላውን እያጧጧፈ ይገኛል። አስረስ ማረ መጀመሪያ ስለ ወልቃይትና ራያ የሰጠውን ቃል በመሻር አንከር ሚዲያ ላይ በመቅረብ ጥምረቱን በቅርብ ይፋ እናደርጋለን ሲል ለህወሓት ቃል ተገዥ እንደሆነ በአንደበቱ አረጋግጧል። ህወሓት የአማራ ጠላት ነው ለምን አብራችሁ ትሰራላችሁ ለምትሉ ደግሞ እኛ ባለፈ ነገር ቂማኒዝም ቁርሾን ቁጥር ከተባለ ኢትዮጵያ ውስጥ አጋር አናገኝም በማለት የማይካድራ ጭፍጨፋ በዜሮ የሚያባዛ የባንዳነት ጥጉን አስረስ አሳይቷል። ከዚህ ጋር ተያይዞ የምሪ ኃይል እየተመራ የአርሚ 31 ታጣቂዎችን ሙሉ በሙሉ ወደ አማራ ክልል ሰሜን ወሎ ዞን ማለትም ራያ ቆቦ፣ ግዳንና ላስታ ወረዳዎችን አስገብቶ በግልጽ ራያ ላይ ወረራውን ፈጽሟል። ከዚህ ወረራ ጋር ተያይዞም በራያ የተለያዩ ወረዳዎች ከ17000 በላይ የሚሆኑ ህጻናት መፈናቀላቸው ተሰምቷል። በተጨማሪ መረጃ አፋብኃን የሚባለውን የጥፋት አደረጃጀት ከተመሰረተ በኋላ እስክንድር ነጋ ሙሉ በሙሉ ከእይታ መጥፋቱ የሚታወቅ ነው። ዘመነ ካሴ ድርጅት መሪ ሲሆን ከምንም በፊት ቀድሞ እስክንድር በሴራ ራሱን ከአፋብኃን ድርጅት እንዲያገል ማድረጉም የሚረሳ አይደለም። ከዚህ ሴራ ጀርባ ደግሞ ጽንፈኛው ህወሓት መኖሩ አሁን ላይ ተረጋግጧል። ጸረ ወያኔ አቋም እንዳለው የሚታወቀው እስክንድር ነጋ በእነ ዘመነ ካሴ ከፋኖ ትግል መገለልና ለቁም እስር መዳረግ ጀርባ የእነ ደብረጽዮን ቀጥተኛ ትዕዛዝ እንዳለበት የሚያረጋግጡ መረጃዎች በቅርብ እንደሚሰራጩ እየተሰማ ነው። በዲጂታል ወያኔ በኩል ይፋ የሆነው የጦርነት እቅድ በማህበራዊ ሚዲያ ላይ የህወሓትን ተልዕኮ በመፈጸም የሚንቀሳቀሰው ዲጂታል ወያኔ ዛሬ ከህዝብ ስሜት ይልቅ የጽንፈኛውን ሐሰተኛ ፕሮፓጋንዳ ማስተጋባቱን ቀጥሏል። የጽምዶ የትብብር ሰራዊት በቅርብ ቀናት ይፋ ይደረጋል። የትብብር አንድነቱ ይፋ ከተደረገ በሰዓታት ውስጥ ደግሞ ጉዞ ወደ 4 ኪሎ ይደረጋል ሲል ቡድኑ መሬት ላይ የሌለ ውሸትን ህዝቡን ለማነሳሳት በሚል አሰራጭቷል። ይህ መረጃ ኋላ ቀሩ ህወሓት አጋፋሪዎቹን ይዞ በአጉል ምኞት ከቀናት በኋላ ሙሉ ጦርነቱን ራሱ እንደሚጀምር ምልክት ይሰጣል። ከዚሁ የጦርነት እንቅስቃሴ ጋር ተያይዞ የሻዕቢያ መንግስት በራሱ ላይ ያንዣብ የነበረውን የጦርነት ስጋት ቀልብሶ የውጊያ ሜዳው በትግራይ መሬት ላይ እንዲሆን ማድረጉን በኩራትና በደስታ ጭምር በየልሳናቱ እያስተጋባ መሆኑን ተመልክተናል። ይህን የለኮሰውን ጦርነት ለማቀጣጠልና ደህንነቱን በትግራይ ወጣቶች ሞት ለማረጋገጥ ተላላኪውን ህወሓት ግፋ በለው እያለ ከግብጽ ያስገባቸውን 7 ታንኮች፣ 5 ዙ 23 እና በርካታ መድፎችን በአዲግራት በኩል አድርጎ ወደ ራያ እያጓጓዘ መሆኑን ተሰምቷል። የህወሓት ታጣቂ በእጅ አዙር በኢሳያስ ወጥመድ ውስጥ እንደሆነ አውቆ ከቡድኑ አፈንግጦ ወደ ሀራ መሬት አቅንቶ ጸረ ህዝቡን ኃይል ሊዋጋ ይገባል። በተለይ በራያ ግንባር ጽንፈኛው ቡድን ለአንዴና ለመጨረሻ ጊዜ ለመቅበር ተስማምቶ ሊሰራ ይገባል። ከታማኝ የመረጃ ምንጮች ያገኘናቸው መረጃዎች እንደሚያስረዱት የራያ ህዝብና የሀራ መሬት ኃይል በጋራ ለመስራት ተስማምተዋል። ራያን እንደ ህዝብ ጄኖሳይድ ፈጽሞ ለማጥፋት ሙሉ ኃይሉን አሰባስቦ ወደ ራያ ግንባር የገባው ጽንፈኛው የህወሓት ኃይል ለመታገል በርካታ የራያ ወጣት የሀራ መሬቱን ኃይል እየተቀላቀለ እንደሚገኝ ታውቋል። ራያን እንደ ህዝብ ጄኖሳይድ ፈጽሞ ለማጥፋት ሙሉ ኃይሉን አሰባስቦ ወደ ራያ ግንባር የገባው ጽንፈኛው የህወሓት ኃይል ለመታገል በርካታ የራያ ወጣት የሀራ መሬቱን ኃይል እየተቀላቀለ እንደሚገኝ ታውቋል። ራያ ህዝብ ከሀራ መሬቱ ኃይል ጋር በጋራ ለመስራት ንግግር መጀመሩ ተሰምቷል። ጽንፈኛውን ለማጥፋት የኢትዮጵያ መከላከያ ሰራዊት በሽረሪና ጣቢያ ላይ በወሰደው ጠንካራ እርምጃ የጽምዶን ግንኙነት ሙሉ በሙሉ በጣጥሶታል። ሰራዊታችን በአየር በምድር ኃይል በመቀናጀት ጥምረቱን ከማፈራረስ አልፎ የመገናኛ ስርዓታቸውን ሰርጎ በመግባትና በመጥለፍ ወጥመድ ውስጥ በቀላሉ እንዲገቡና ግንኙነታቸው እንዲቋረጥ አድርጓል። ይህን ሽንፈት ተከትሎ አልቡርሃን የደረሰበትን ጉዳት ተቀብሎ ለውይይት ዝግጁ መሆኑን አሳውቋል። እንዲሁም ሻዕቢያ ከገባበት ወጥመድ መውጣት አለመቻሉ ታውቋል። በተመሳሳይ የህወሓት ቡድን የሚይዝና የሚተወው ነገር ጠፍቶበታል። በተመሳሳይ የትግራይ ህዝብም የቡድን የጦርነት እንቅስቃሴን በግልጽ እየተቃወመና የሚፈልገው ሰላም እንደሆነ እያሳወቀ ነው። ከቀናቶች በፊት በውቅሮ ከተማ የመለስን ክብርና አስተምህሮት በመመለስ ህልውናን ለሉዓላዊነት ለራስ ውሳኔ
ውሳኔ የመወሰን መብትን ለማስጠበቅ በሚል መሪ ቃል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ 14ኛ ዓመት ዝክር ለማሰብ ጽንፈኛው ህወሓት መድረክ አዘጋጅቶ ነበር። የመድረኩ ተሳታፊዎች አጋጣሚውን የህገ ወጡን ህወሓት ተግባር ለመቃወም እንደተጠቀሙበት ከስፍራው በደረሰ መረጃ አረጋግጠናል። አሁን በምትሄዱበት ህዝብን የናቀና ያላከበረ በወርቅ ንግድ ዘረፋ ላይ ሌሎች ወንጀሎች የተዘፈቀ አካሄዳችሁ መቼም ቢሆን የመለስን ክብርና አስተምህሮት ልትመልሱት አትችሉም በሚል ተሳታፊዎቹ የህወሓት ሰዎችን መሞገታቸው ታውቋል። ኢትዮጵያ የባህር በር በማጣቷ በገንዘብ ሊገመቱ ለማይችሉ ጫናዎች ተጋላጭ አድርጓታል። የኢትዮጵያ የባህር በር ባለቤትነት ጥያቄ የፖለቲካ ፍጆታ ሳይሆን ከ130 ሚሊዮን በላይ ለሚሆነው ህዝብ ግዙፍ የገበያ አቅም እና ከዓለም አቀፍ የባህር ህግ መርሆች አኳያ የማይታለፍ የህልውና ጉዳይ ነው። በአሁኑ ወቅት የባህር በር ማጣት በወጪና ገቢ ንግድ ላይ የሚያሳድረው የሎጂስቲክስ ወጪ ጫና ከፍተኛ በመሆኑ ይህን ስትራቴጂካዊ ጥገኝነት ማክተም ለማክሮ ኢኮኖሚ ጤንነት ወሳኝ ነው። ኢትዮጵያ በየዓመቱ ለወደብ ኪራይ የምታወጣው በቢሊዮኖች የሚቆጠረው ዶላር በኢኮኖሚ ላይ የሚያሳድረው ተጽዕኖ በመቀነስ የኢንዱስትሪ ፓርኮችን ምርታማነትና የግብርና ኤክስፖርትን ተወዳዳሪ ማድረግ አንኳር ግቧ ነው። ከዚህ ጋር ተያይዞ ኢትዮጵያ የባህር በር ማጣቷ በገንዘብ ሊገመቱ ለማይችሉ በርካታ ጫናዎች ተጋላጭ መሆኗን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። ሀገሪቱ የባህር በር በማጣቷ በግንባር ቀደምትነት ተጎጂ ከመሆን ዘርፎች መካከል የትራንስፖርትና ሎጂስቲክስ ሚኒስቴር አንዱ መሆኑን ገልጸዋል። ከሁሉም በላይ የባህር በር የሌላት ሀገር ሚስጥር ሊኖራት አይችልም። ይህም ለጠላት ተጋላጭ ስለሚያደርጋት በሉዓላዊነቷ ላይ ጫና ይፈጥራል በማለት ሚኒስትሩ ተናግረዋል። የባህር በር ያለአግባብ የሚወጣን ወጪ ለመቀነስ፣ ለአገልግሎት የሚከፈለውን ዋጋ ተመጣጣኝ ለማድረግና የምርትን ስርጭት ለማፋጠን ከፍተኛ ተጽዕኖ እንዳለው ጠቁመው ይህም ሀገር በራሷ የምትቆጣጠረው የባህር በር ወይንም ወደብ ሲኖራት ብቻ መሆኑን ለማስተካከል መሆኑን አስረድተዋል። ከፍተኛ ተጽዕኖ እንዳለው ጠቁመው ይህም ሀገር በራሷ የምትቆጣጠረው የባህር በር ወይንም ወደብ ሲኖራት ብቻ ሁኔታው የሚስተካከል መሆኑን አስረድተዋል። ይህ ባልሆነበት ሁኔታ የሎጂስቲክስ አፈጻጸም ማሻሻያ እንጂ ወደማይፈለገው ደረጃ ማድረስ እንደማይቻል የገለጹት ሚኒስትሩ ኢትዮጵያ ለወደብ ኪራይ ከሚወጣው ከፍተኛ ወጪ ባሻገር ለተለያዩ ጫናዎች እየተጋለጠች ይገኛለች ብለዋል። አንድ ምርት ከውጭ ሀገር ተገዝቶ በፍጥነት መቅረብ አለበት ስንል የባህር በሩን የምንቆጣጠረው ጫኝና አውራጅ ሰራተኞችን የምናሰማራው እኛ አይደለንም። መርከብ የት መቆም እንዳለባትና የትኛውን ምርት መጀመሪያ መምጣት እንዳለበት የምንወስነው እኛ አይደለንም ሲሉ ዶክተር አለሙ ገልጸዋል። አንዳንዴ የኢትዮጵያ ብቻ ሳይሆኑ የሌሎች ሀገራት መርከቦችም እንደ ማዳበሪያ፣ ብረት፣ ስኳርና የመሳሰሉ ምርቶችን ጭነው በአንድ ላይ ወደብ ይደርሳሉ። በዚህ ጊዜ ወደቡ የኛ ቢሆን ይሄኛው ምርት ይቅደምልን ማለት እንችላለን። የራስህ ካልሆነ ግን ማዘዝ ስለማትችል እንኳን አስቸኳይ እንኳን ቢሆን መጠበቅ እንጂ ሌላ አማራጭ የለህም ብለዋል። በሌላ በኩል ከ1000 በላይ ኢትዮጵያውያን አሽከርካሪዎች ሀገሪቱ በምትጠቀምባቸው ወደቦች ላይ በስራ ተሰማርተው የሚገኙ መሆኑን ጠቅሰዋል። እነዚህ አሽከርካሪዎች የሚያዙበትና የሚያስተናግዱበት መንገድ ስሜት የሚነካ መሆኑን አስረድተዋል። ኢትዮጵያ ያለአግባብ ያጣችውን የባህር በር መልሳ እንድታገኝ የሚያስችለውን ሁሉ ማድረግ ዘላቂ መፍትሄ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ አስምረውበታል። የዛሬው መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።